ዛፍ ነው። በኋላ እስቲ ይሄንን ሹራብሽን አውልቂ አለኝ። እስኪ ጉዱ ነው ያለው አልኩና አወለኩለት። የለበስሽውን? እሺ። ከዛ ያ ወርማፕ ቀጠለ። እስቲ ደግሞ ይሄንን ከቀጥሎ ያለውን አለኝ። እሺ። ቀሚሱን ከላይ የለበስኩትን አወለኩለት። ጉዱ ነው ያለው ብዬ ነው። ቀሚስሽን አወለክሽ እንዴ? እሺ። ከዛስ? የሚያመጣውን ጉዳ ያለው ብዬ ነው ሙች። ከዛ ትንሽ ቆየና ሙታንታሽን አለኝ። ሙታንታሽን ሲለኝ እስቲ ጉዱ ነው ያለው አልኩና አወለኩለት። እንዴት? ከዛስ? በእናትሽ እኔ ብቻ ሳልሆን ተመልካቾቻችን እድምተኞቻችን በሙሉ ልባቸው ተንጠልጥሏል። ከዛስ? ሙታንታ ወለቀ፣ ቀሚስ ወለቀ፣ ኮንጎ ጫማ ወለቀ። በኋላ በላውንቸር ልመታ በዙ 23 ይሳተኝ አዳፍነኝ የማውቀው ነገር የለም። ወይ ታሪክ ከዛ በኋላ ከ2 ሰዓት በኋላ ብንንልልሃለሁ። ቦታው የሁለተኛ ዓለም ጦርነት መስሏል። በቦታው የሌሉት ማን መሰሉሽ? ሂትለርና ሞሶሎኒ ብቻ። አዎ። ከዛ በኋላ ያው ህግ ጥሩ ነው። ህግ ቦታ ሄድኩና ቤት አልኩኝ። ሁኔታው ታየ እና ሰውየው ተያዘ ወይስ እንዴት ሆነ መጨረሻው? ዳኛው እንዲመነጥራቸው አድርገው አዩትና ተኋላ ቆሟል። አብታው ነው ሰው ያለው አይደለም። አብታው ይሉኛል ብሎ ሲጠብቅ እንዲያዩትና ኮርማው አሉት። ለምንድን ነው ኮርማ ያሉት? ያደረገውን ነገር ሲነበብ በፖሊስ ሲነበብ ይሄ የኮርማ ስራ ነው፣ የሰው ሳይሆን የአጋሰስና የከብት ምድቡ ተባለና 15 ዓመት ተፈረደበት። 15 ዓመት። የት ማረፊያ ቤት ነው ያለው? እሱ ምን ማረፊያ ቤት አለ? ቄራ ነው ከከብት ጋር የታሰረው ከጓደኞች ጋር ተብሎ እሱ ቄራ ነው ልጅ። ሌሎቹ ከብቶች ሲሸጡ እሱ እዛው ነው እስካሁን ድረስ። እና መጨረሻው ምንድን ነው የሆነው? ትንባለን በቃ እዛው ቋሚ የማይሸጥ ከብት ተብሎ ተመድቦ ተጽፎበት እዛው ቆሟል። ቄራ ታሰረ። እንግዲህ እዛው ነው። ሌሎቹ እየተሸጡ ቆዳቸውም ለጫማና ለእንትን ይሆናል። አብታው ግን ለምንም የማይሆን ሰው ሆኖ ተገኘ። አሁን ያልሽኝ ዓመትም አልፏል። እድሜው ረዘም ሳይል አይቀርምና አሁን ሴት ነው ያለው እዛው። በቃ እዛው ሌሎቹ ከብቶች ሲሸጡ እሱ እዛው ቆሟል። ስም ተሰጥቶት ማለት ነው። አዎ። እና እንዲህ አይነት ነገር ነው ገጠመኙና አመሰግናለሁ። እሺ ተመልካቾቻችን፣ ትንቧለል ጥሪያችንን አክብራ እዚህ ድረስ በመገኘት እስካሁን ድረስ ያደረገችውን ቃለ መጠይቅ በሙሉ ፈቃደኝነት ስላደረገችልን በእኔ ዝግጅቱ እንዲሁም ደግሞ በተመልካቾቻችን ስም ከልብ የመነጨ ምስጋናዬን ነው የማቀርብላት።